ዶናልድ ትራምፕ ኦልሬዲ ክፉና ደግ ተነጋግረዋል። ላንቁሳዎችም ብለዋቸዋል። አገራቸው ውስጥ የነበሩት 19 ቀን ቢሆን ሶሪያ ገቢ ሆናለች። ሮምባ ሲቼ ቀረቸዋል። አምጡ ያለ አሜሪካ ትቀጥያ ሲል ዶናልድ ትራምፕ ፊታቸውን ካዞሩ ማን ነው ብንስዋል እርግጥ ነው ኃይል ቢመጣ ራሽያን በአሜሪካ ላይ ጋዜጠኛው ሲጠይቃቸው ምንድን ነው ያሉት? ሁ አር ዩ ብሎ ጠይቃቸው። የአሜሪካ ጋዜጠኛ አጠያየቁ ታውቃለህ? ይህ ጥያቄ ላይ አይገባኝም። ሁ አር ዩ ምን ማለት ነው? ሁ አር ዩ ብሎ ሲጠይቃቸው አይ አም ራሽያን በመሬት እንጣረሳት እዚህ ብለህ ስትጣረስ ትኖራለህ እንጂ በዙና ደግሞ እንወልዳለን ጥፍርት አሁን መጣረስ ከፈለግ ግን ትቢያ ትሆናለህ። እኔ ወርቅ ወዳል ከተባለ እኔ ትራምፕ ነበር ወርቅ የሚወዳል የትሌሎች እንደዚህ እንደሚወዱ አላውቅም ነበር። በወረድ ነው ከሞስኮ ቀጥሎ የኒውክሌር ቦምብ ክምችት ያለው ዩክሬን ጋር አሜሪካም ተውተው ለዛ አይደለም ነው ህዝቡ ተፈናቅሏል። አንተ እንደገና ድርድሩን ለማወሳሰብ ነው የምትፈልገው። ራሽያ ማትኖርበት ዓለም ብዙም አያጓጓኝም ማለት ይሄን ያልኩት እኔ አይደለሁም አይደል? ዶናልድ ትራምፕ ያሉት የዩክሬን ጉዳይ ስምምነት መፈረም ፈልገዋል። ዶናልድ ትራምፕ ይሄንን ይፈልጉት ጦርነቱን ለማስቆም ማለት ነው። ያ የሆነ ውል አሉ። የቡዳፔስቱንም እኮ ስብሰባ የሰሩት በዚህ እኮ ከቭላዲሚር ፑቲን ጋር ነበራቸው። ድጋሜ ሄጄ አውርቼ ልመጣ አልፈልግም አለ የሚፈረም ውል ጨርሱልኝና አለ ነው ኪንግሊ በቃ እንደ ንጉሥ ነው። አሁን የምንድነው የእነሱ ዶሮ መቼም አይተዋል። በጣም ተርኪ ትልቁ ሁሌ እንደጎመጀው ነው እሱን ነገር ይበላሉ። ለእኛ እኛ ሀገር እርግጥ አሜሪካ ነገር ያሉ ሰዎች ለምደውታል። ኢትዮጵያኖችም የሚበላ ትልቅ ዶሮ እኮ ነው። በጣም ትልቅ ነው። ለ20 ሆነ ነው የምትበላው ይሆናል። ታም የዛን ጊዜ ግን አሜሪካን ገጥሞ ያውቃል። ታንክ ጊቪንግ ይሄ እንግዲህ እኔ የምሄድበት ጊዜ አሜሪካኖች ቤት አይደለም እኮ የሚሄደው አሜሪካ የገባው እኛ ደግሞ በድስት ነው የምንሰራው። እሱን እኔ ልመልስ ጥያቄ ታንክስ ጊቪንግ የሚከበርበት ቀን ደርሼ አላውቅም እውነቱን ለመናገር። የሚሄድበት ሰዓት ሰመሩ ነው ከሰኔ እስከ ነሐሴ ባለው ጊዜ ውስጥ ነው ሙቀቱ ሰዓት። ይሄ እኮ በጣም የቅዝቃዜ ሰዓት ነው፣ ለቱሪስት የሚሆን ሰዓትም አይደለም። ስለዚህ አጋጥማኝ አታውቅም። ግን እዚሁ ቁጭ ብዬ እድሜ ለቴክኖሎጂ አይነቷን ምኗን ሰዎች እንዴት እንደሚበሉና ሌሎቹ ነገሮች ማየት ትችላለህ። እና ተርኪ ሁል ጊዜ አሁን በዚህ በህዳር ወር የሚከበር ነው ለነሱ። እና የዘንድሮውን ተርኪ ዶናልድ ትራምፕ አልበሉም ነው የምለው። ውሉን ዶሮ አጠገብ ነበር መፈረም የፈለጉት። ለሐሙስ አድርሱልኝ ብለው ነበር እኮ ሊሰሟቸው አልቻሉም። ይሁንና እኚህ ሰው መቼም በዚህ በዩክሬን ጉዳይ ላይ እግዚአብሔር የጣለልን ሰው ናቸው። እኔ በነገራችን ላይ የግል በጣም ፈራው ጦርነት ነው ኦነስት አሁን መራቀቅ ምናምን ሳይሆን በጣም የምጠላው ጦርነት ነው። እና ምንድን ነው የሚባለው እስከ ገና ደግሞ ሌላ ማስጠንቀቂያ ሰጥተዋል። በዚህ መካከል ምናልባት ነገ ዛሬ ቅዳሜ ያለው ወይ ነገ ዋቴቨር ስብሰባ ይደረጋል በርሊን ውስጥ እና ስብሰባውን ለመካፈል የፕሬዚደንት ዶናልድ ትራምፕ ተተኳሽ ስቲቭ ዊትኮፍ ኦልሬዲ ይህን ሳወራ አውሮፕላን ላይ ይመስሉኛል ወደ ጀርመን እያመሩ ነው፣ ወደ በርሊን እየሄዱ ነው። በርሊን ላይ ዘ ስሪ ጋንግስ ብትለው ያስኬዳል። ለዘብ አድርገን አውራዎቹን በላቸው ዋና ዋናዎቹ ይገኛሉ። የእንግሊዙ ጠቅላይ ሚኒስትር ጠቅላይ ሚኒስትር የፈረንሳዩ ፕሬዚደንት ማክሮን እና የጀርመኑ ማን ቻንስለር ሜርዝ እነዚህ ሶስቱ በዚህ ጉዳይ ላይ በጣም ፈርጥመው የሚገኙና ዶናልድ ትራምፕ ኦልሬዲ ክፉና ደግ ተነጋግረዋል። ላንቁሳዎችም ብለዋቸዋል ባለፈው ለፖለቲኩ በሰጡት መግለጫ እና ቭላዲሚር ቮሎዲሚር ዜሌንስኪንም እንደዚሁ ጋው እሱን በተመለከተ መቼም ሁሌ ተበላዋል። ምርጫ የበላ ግን ጀርመን እኮ የጀርመኑ ቻንስለር ሌላ አንድ ሀሳብ አቅርበዋል አይደል? ምንድነው የተሻሻለ ፕሮፖዛል
ከ28ቱ ነጥብ ጋር የሚሻሻል 28ቱን ገርዘው 20 አመጥተውስ ነበር። እሺ እሱን ይዘው ዘለንስኪ ምላሽ ዶናልድ ትራምፕ ሲጠብቁ ተነስተው፣ በነገራችን ላይ የአውሮፕላኑ መንግስት ነው የምላቸው ዘለንስኪ አየር ላይ ናቸው ያሉት። ቤተ መንግስታቸውን የአውሮፕላን ክንፍ ላይ አድርገዋል። አገራቸው በጭንቅና በጦርነት ውስጥ ነው ያለው። እሳቸው እኔ መተቸት አይደለም መፍትሄ ፍለጋ መስሎኝ እየዞሩ ያሉት ሊሆን ይችላል። የመጣ መፍትሄ ግን ሊሆን ይችላል። እኔ ግን በአይነሊ ላይ የሚታየኝ ምንድነው የአውሮፕላኑ መንግስት ነው የሚታየኝ። ሄዱ ለንደን ሄዱና እዛ ተወያዩ ከጠቅላይ ሚኒስትሩ ጋር። ለምን የፈረንሳዩን መጥተዋል፣ የጀርመኑ መጥተዋል። ከእነሱ ጋር ጨረሱ። ያው አንቀበልም የሚል አቋም ወሰዱ። ከዛ ተነስተው ብራስልስ ገቡ። ደግሞ ከሌሎች የኔቶ አባላት ጋር ለመነጋገር ከብራስልስ እኔ እስከማውቀው አገራቸው መግባታቸውን አላውቅም። አሁንም ዘለንስኪ እንዳሉ አላውቅም፣ ግን ሞስት ፕሮባብሊ አሁን አገራቸው ሊሆኑ ይችላል ወይ አየር ላይ ናቸው ያሉት። አዎ እንደኔ እንዲህ ያለ መከራ እየተጋፈጠ ያለ ጋር አገር ከሆን ቁጭ ብለህ ከህዝብ ጋር መጋፈጥ አለብህ። አንተ ብቻ ነው እንደ የምትሄደው? ላክ ውጭ ጉዳይ ሚኒስትር አላለ ላክ። አሁን ይህን ሳወራ ትናንትና ማነች ራሽያ 450 ሰው አልባ ነው የተኮሰችው፣ 30 ሚሳይል የተኮሰችው ኪንዛል ሚሳይል ከ0 ዲግሪ በታች ወደ አጥንት የሚሰበር ብርድ ውስጥ የተኮራመተ ህዝብ ተመቷል። ቦታ ላይ ቆሰላለ። ይህን ኤሌክትሪክ የምትለው ምናምን የምትለው ኔፓ እስቲ አሁን ይህን እያወራ መብራት ይቋረጥ አይደለ? ስለዚህ ቁጭ ነው የምታደርግ። በእንዲህ አይነት ክፉ ወቅት መሪነት ቁጭ ነው የምትለው አንተ ላካ ሌሎቹን እንጂ አንተ ብለህ አንዴ ፈረንሳይ፣ አንዴ ጃፓን፣ አንዴ ጣሊያን፣ አንዴ ኡራጓይ፣ አንዴ አሜሪካ፣ አንዴ እንትን ምናምን የለህም እኮ። ቢደመር ዘለንስኪ በዚህ 4 ዓመት ውስጥ አገራቸው ውስጥ የነበሩት 19 ቀን ቢሆን ነው። ስለዚህ መከራውን አብረህ መቅመስ አለብህ። አብረህ ሮጣ ተኩስ ሲተኮስ እንትን ውስጥ መግባት አለብህ። ምንድን ነው የባቡር እንትን ውስጥ ኖ። ለማንኛውም አዲስ ሀሳብ አቀርባለች አሜሪካ። የጨነቀው እርጉዝ ያገባል አሉ። የጨነቀው ማርዶ ማግባቱ ማይቀርለት ዳር እኛኛው ያለ ዶንባስ አይሆንም ብለዋል። አልፈርምም ማነው ፕሬዚደንት ፑቲን እሷ ላይ ገቢ ሆናለች። እሷ ዶንባስ ይቼ የቀረችዋን አምጡ አለበለዚያ ራሴ እወስዳለሁ የሚል ነው። ይህ ማለት ጦርነት ይቀጥላል ጦርነቱ። አሁን አሜሪካ መጀመሪያ ያመጣችው ሀሳብ ውሰጂ አንቺ እዚህ ዛፖሪዥያ ተይዞባታል 80%። እሱን እናስለቅ ይሰጥሽ ይመለስልሽ። ኬርሶን 80% ራሽያ ይዟለች። ኬርሶን ደግሞ ማነው ልሳነ ምድሯ ከክሪሚያ ልሳነ ምድር ጋር በመሬት የሚያዝ ነው። ያኛው ሙሉ ለሙሉ ገቢ ከሆነ ዓመታት ተቆጥሯል። እነዚህ ሁለቱ ሲተውልሽ ግዛትሽን ተመልከች። ስለዚህ ይህንን ስጪው፣ ምንም አያደርገውም። በነገራችን ላይ እዛ መሬት ላይ ህዝብ አለ አይደለም እንዴ? እንዴት ስለ መሬት ብቻ የሚወራው? ይሄ አሁን ራሽያ ያዘችው የሚባለው 80% 20% የዩክሬን መሬት እኮ ውስጡ ሰው አለ፣ አብሮ ነው እየሄደ ያለው አይደል እንዴ? ነው ህዝቡ ተፈናቅሏል ነው። አንተ እንደገና ድርድሩን ለማወሳሰብ ነው የሚፈልገው። እነሱ እዚህ ሰውን እንደ አልቆጠሩትም፣ እንደ ችግር አልቆጠሩትም። ተጣፋታቸው ቤዚካሊ ህዝቡ ራሽያዊ ነው ተብሎ ይታመናል። ዋቴቨር አሁን ይሄንን ወስዶ ምን ያደርገዋል? በቃ አንቺ እሱ ይሄን ያዘው። ከዛ በኋላ ፊትሽን አዙረሽ ወደ መልሶ ግንባታሽ ወደ እዚህ ገቢ፣ አለበለዚያ እኔ ታክቶኛል። እንደውም የዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ያለውን ነው መውሰድ። ዱባይ ውስጥ ሆኖ መግለጫ ነው የሰጠው። አባቴ በጣም መሮታል አለ። ቀጥሎ የሚወስደው እርምጃ አይታወቅም አለ። ስለዚህ ፊቱን ወደ ፀሐይ መውጫ አዙሮ ሊሄድ ይችላል። ያውላቸው የራሳቸው ጉዳይ ብለው ብትጨርሱ ይሻላል። ባለውም ብትስማሚ ይሻልሻል እንጂ ያለ አሜሪካ ልትቀጥ ያስችም። ዶናልድ ትራምፕ ፊታቸውን ካዞሩ ማን ነው በእነሱ ማለት እርቅ የሚገባ? አውሮፓና ራሽያ ለመዋጋት ዝግጁ ነን ብለዋል። ቁጭ ብለን ማየት ነው በየለቱ። አንድ ቀን አረጭስ እየታየን የሚል ዜና ይመጣል። ብሬኪንግ ምናምናምን እንደዚህ ይመጣል። ብሬኪንግ ይሄ ነገር እንትን ሊሆን ይችላል። ከዛ በኋላ የምታደርገው ነገር የለም። እኔ እንደዚህ ነው መፈራው። ሶስተኛው ዓለም ጦርነት በለው። አዎ እንዴ በጣም እኮ የሚገርም ነገር ነው። ስለዚህ ዶናልድ ትራምፕ ናቸው ይህን ጦርነት ለማቆም እየታገሉ ያሉት።
አሁን መጨረሻ ላይ በጣም እኚህ ሰውዬ ያንን በዓል አላሳለፉም ልል ይችላለሁ። ታንክስጊቪንግ ደስ እንዳላላቸው ነው አላሳለፉም። አሁን ደግሞ ገና ላይ ያስረብሹኛል። እንደገና አዲስ ዓመት እየመጣ ነው። አዲስ ዓመት ነው አሁን አዲስ ሀሳብ አስይዘው ነው የላኩት ዊትኮፍን። ያችን ለንደን ላይ የሆነው አሻሻል ያሏትን ሀሳብ ዘለንስኪ ልከዋል ዋሽንግተን። በእኛ በኩል እኮ ይችን እንዲቢደረግ ያልቃል ብለው ማለት ነው። አሜሪካ የላከችው ምን ይላል? እሺ አንቺ ውጪ ከዚህ 20% ከዶንባሱ ወታደርሽን ሳቢ፣ ፑቲንም አያስገባትም ወታደር እና ምን ይሄ እንትን ዞን ሊሆን ሁለቱም ባይ ፑቲንም ድርሻ ይል በዛች ቆማል። አንቺም ውጪና ዶንባስ ትለቅ ያለሽ ሄደን እቺ መሀላችሁ የተዋቻት መሬት እሷን የኢኮኖሚክ ዞን እናርጋት። እሳቸው በቃ እዛቸው ላይ ናቸው ያሉት፣ ኢኮኖሚያቸው ላይ ናቸው ያሉት። ያ ህዝብም እዛ ያለው አሁን 20% የሚባለው እንግዲህ የነ ክራማቶርስክ፣ ስሎቪያንስክ እንደዚህ ያለው ህዝብ ማለት ነው። እዛ ያለው እንትን ነው። ስለዚህ በቃ ምን ኢኮኖሚክ ዞን ማለት የኢኮኖሚ ግንኙነት እንደዚህ ገበያ እንደዚህ ትስስር የሚያደርጉበት ቦታ ነው። ምንድነው እና ከዛ የሚወጣ ነገር አለ መሰለኝ። ምንድን ነው ማዕድን አለ ወይስ ምንድን ነው? እሳቸው ኢንተረስት እዛ ያሳደረባቸው የንግድ ነው፣ የኢኮኖሚክ ዞን ነው። ማዕድንማ ካለ የራሽያ ነው። ነው አሜሪካ እጇ የምታስገባበት ነው እንጂ አሁን የኢኮኖሚ ዞን ሲሆን ሁለቱም የማይቆጣጠሩት ከሆነ አሜሪካ ነች የምትቆጣጠረው ማለት ነው። እሱ ላይ ማዕድን ካለ ወደፊት ይለይለታል የማን እንደሚሆን። እሱ ላይ ማዕድን ካለ ዩክሬንም ሌላ ሀሳብ ያላት አይመስለኝም። እሱ የሳቸው ነው። እሱ አለባውን ጥያቄው የኢኮኖሚ ዞን ይሆን ብላ አሜሪካ ሀሳብ አቀረበች። ይህንን ሀሳብ አሜሪካ ይዛው ሳትሄድ ዘለንስኪ በአደባባይ ተችተውታል። ይህን ነው ሀሳብ አይሆንም አሉ። ኦኬ አሉ። እሺ ብለን እኛ እንውጣ አሉ። ምንም ችግር የለብኛ እንወጣለን አሉ። የኢኮኖሚ ዞን አለ። በሌላኛው በኩል ያለውን ሰውዬ ለምን እኛ ወደ ኋላ ያፈገፈግነውን ያህል እሱም ጦሩን እንዲያፈገፍግ አድርገን የኢኮኖሚ ዞኑን አናሰፋውም? የኮምፕሮማይዝ የሚለው ነገር ለአንዱ ብቻ ነው እንዲ የሚሰራው አሉ። ሁለተኛ ነሱ ጥያቄ እሺ እኛ መቼም ተላላ ነን። ባለፈውም በእጃችን የገባውን ኒክሌር ቦምብ ለራሽያ ስጡ፣ እሱ ይሰጥ፣ የኒክሌር ቦምቡ ይሰጥ፣ የሚሳይሉ ምናምን ስጡ፣ ለማንም አይረዳም። ነገር ግን ይህን ሚሳይል ለራሽያ ከሰጣችሁ በኋላ ይህን ምንድን ነው ቦምቡን ከሰጣችሁ በኋላ ዩክሬንን የሚነካ ኃይል ቢመጣ ራሽያም በኔ ሬሳ ላይ ነው። ያ ለዩክሬን ማለት ነው። ዩክሬንን የሚመጣ ከመጣ እኔ ያለሁኝ እኔን ገሉ ነው አለች። ዋስትና ሰጭ ሆነች ማለት ነው። አሜሪካም ተው ለዛ ያደሰናለች። ዱቄት ነው ማድረግ። እንግሊዝም እንደዛው። መቼም እንግሊዞች ታውቃቸዋለህ። ተው በየት በኩል አልፎ ባህሩን እኮ እኛን የምንቆጣጠረው አሉ። አሁን ያኔ ጦርነቱ ፌብርዋሪ 24 2022 ነው። ማረሳው ቀን ነው በእውነት። የአዋዜ እንትን አይከበርም እንዲህ እንደው እናከብረዋለን እንጂ ይሄ ጦርነት የቆመ እንደሆነ ይቆማል ነው ስጋታችን። የዛን ጊዜ ደነገጥኩ። እስካሁን አልተረጋጋውም 4 ዓመት ሙሉ። ከዛኝ ሰውዬ ቼ ብለው ነው ገቡ። በአራት ጣራውን ቀደው ነው የገቡት ፑቲን ማለት ሲገቡ። አሁን ዩክሬኖች የሚሉት ያ ከሆነ በኋላ ጎበዝ ያኔ የኒውክሌር እንትኑን ስናስረክብ ዋስትና ተሰጥቶን ነበርና የታላቸው አሉ። አሜሪካም እንደ ሪዝ ውስጥ አልገባም እንዴ ደግሞ በኒውክሌር አመር ልጫጫስ እንዴ። ስለዚህ አሁን ዋስትና መስጠት የሚለው ነገር እንትኖች ጋር በዩክሬኖች በኩል ይሄን ኬዛቸውን እረዳለሁ። ገባ? ይሄ ዋስትና የሚለው ነገር ማን ነው የሚሰጠን? አዎ የዛ ዋስትና የት አለ? ያ ዋስትና እኮ ቢኖር ኖሮ ዩክሬንን መውጋት አይቻልም። ለዩክሬን የተገባላት እኮ ይሄ ነው አይደለም? ከጦርነቱ በፊት ይሄ ይኸውልህ 91 ፈረስ አይደለም ዋቴቨር የሶቪየት
ሲፈርስ ዩክሬን ራሷን የቻለች ሀገር ሆነች። ነገር ግን በቀደመው በሶቪየት ህብረት ስሪት ውስጥ ከሞስኮ ቀጥሎ የኒውክሌር ቦምብ ክምችቱ ያለው ዩክሬን ጋር ነው። ከነ ሚሳኤል ፓርቱ እንግዲህ የተለያየ ፓርት ነው የሚሰራው። አሁን ያን ጊዜ ማናቸው እኚህ የምናነውራቸው ሰው ነገር ግን እኔ አሁን ከሞት በኋላ ነው ያደረኳቸው ቦሪስ የልሲን እሳቸው እኮ ናቸው የተደራደሩት። ቀስ ብለው እያንዳንዷን ቦምብ ወደ ራሽያ ያስገቡ ማለት ከዩክሬን አውጥተው ዩክሬን ጋማ ኒውክሌር ቢኖር ኖሮ ይሄ ነገር አይፈጠርም ነበር። ማን ያበደ ነው ማን ይነካታል? የኒውክሌር ሀገር የሚነካው ማን ያበደ ነው? ሰሜን ኮሪያን የሚነካው እንዲህ ምን ሆነሃል እንዴ? ፑልቨራይዝድ ትሆናለህ። ስለዚህ አሁን ያ ኒውክሌር ቢኖር ኖሮ ይሄ ወረራ የለም። ስለዚህ አሁን እሱን ስትሰጥ ዋስትና ተቀበለች። እሺ እኔ ምንድን ነው የደህንነት ዋስትና ስትል አለሁ ራሽያ እኔ አለሁ በእኔ ሬሳ ላይ ነው ያኔ ቦሪስ የልሲን ናቸው በእኔ ሬሳ ላይ ነው አንቺ የምትነኪው ራሷ እንደምትነካ ስላልገባቸው በእኔ ሬሳ ላይ ነው ራሽያ በቁሟ ያለች አንቺን የሚነካሽ የለም ማለት አሜሪካ ተቡት ይሄን ለእኔ ያለችው አይደለም። ግን አሁን ያ ሲመጣ ዩክሬን እንግዲህ እባብ ያየ። ስለዚህ አሁን ለዩክሬን የሚሰጠው ዋስትና ትልቁ ጉዳይ ነው። ከዚህ በፊት ያ ነገር ስለደረሰባት ያን ታላል በዚህ በኩል ዩክሬኖችን ረዳቸዋለሁ። ነገር ግን ይህችን የኢኮኖሚ ዞን በተመለከተ ማናቸው ዘለንስኪ ሌላም ጥያቄ አንስተዋል። ኦኬ እኔ ልውጣ ማለት እኛ ዩክሬኖች እንውጣ ለኮምፕሮማይዝ። እሺ ሩሲያኖች አይውጡ እና የኢኮኖሚ ዞን ይፈጠር። ድንገት አንድ አርብ ቀን በወታደራዊ መለዮ ፋንታ በከስክስ ፋንታ ገበርዲን የለበሱ ገብቷል። ወይም ደግሞ ምንድነው እንደ ሰላማዊ ሰው እንግዲህ በአይነ ሊናስብ ገበያተኛ የሚመስሉ ዘንቢል የያዙ እነሱ ከገቡ በኋላ ላጥላጥ አድርገው እንዳስናቃ መልሰው ቢወስዱትስ ምንድነው ዋስትናዬ? የኢኮኖሚ ዞኑን ራሽያ ዩኒፎርሟን ለውጣ በወታደሯ ብትቆጣጠር በሲቪል መጥመጣ እቺ ደግሞ ትንሽ እንትን ላይ የተፈጠረች ሁኔታ ያስታውሳል። ይሄ ምንድን ነው ልሳነ ምድሩ ላይ ክሬሚያ ላይ እኮ የወታደሮች ነበረ ዘሊትል ግሪን ሜን ይሏቸዋል። በዛ ነው ሲዘገብ እነዚህ ዘሊትል ግሪን ሜን የተባሉት ኮማንዶዎች ናቸው። ግን በሲቪል የመጡት ኖ ግሪን ያደረገቻቸው እኮ ዩኒፎርማቸው ናቸው። ዝም ብለው ውልፍ ልፍ ሲሉ ነው የምታየውና ጠቅ አድርጉት። ዩክሬኖች ያሉበትን ማለት ቁልፍ ቦታውን ታታታታ አድርገው ተቆጣጠሩት፣ አቁሟል። ምንም ነገር የለም። ህዝበ ውሳኔ የተደረገ ክሬሚያ ገባች ወደ ራሽያኔን አሉ ሰዎችም እና አሁንም ዘሊትል ግሪን ሜን ቢገቡስ የሚል ነው። እቺ የኢኮኖሚ ዞን በህጋዊ መንገድ ወደ ራሽያ ብትሄድስ በዚህ መንገድ ሊወሰድ ነው። ግን ራሽያ ዝም አላለችም። እኛ ወታደሮቻችን እዛ አይገቡም ነው 400,000 እንትን አለኝ ፖሊስ አለኝ የፖሊስ ኃይል አለኝ። አንዳንዴ እንደ ወታደር ፖሊስ ያደርጋቸዋል። እነሱ ጎራ ብለው ይመለሱ ይችላል። እርግጥ ያለ የዩክሬን ጦርነት እንትን ባለ ጊዜ ትንሽ የሰው ጥረት ስለነበረም ትንሽ እንደ ወታደረው ገብተው ተዋግተዋል። ይሁን እንጂ ስራቸው ቤዚካሊ ፖሊስ ነው። በእነሱ ስር ነው የሚሆነው እንጂ አላስከባም ብላለች። ስለዚህ አሁን በዚህ ጉዳይ ላይ ነው እንግዲህ ዊትኮፍ እዛ ዘለንስኪ ከሶስቱ የአውሮፓ አውራዎች ጋር ሆነው የሚጠብቋቸው በርሊን ላይ እዛ ውስጥ ነው ዛሬ ከፍተኛ መዳረቅ ነው የሚኖረው እኮ። ይሄን ከተቀበሉ ዩክሬኖች ይሄ ኢኮኖሚ ዞን ይፈጠራል። ቢያንስ በተወሰነ ደረጃ የተኩስ አቁም ስምምነት ሊኖር ይችላል ወይ ሰላም ሊመጣ ይችላል። መሬቱ ሙሉ ለሙሉ ወደ ራሽያ የሚሄዱ የተያዙት መሬቶች ወደ ራሽያ የሚሄዱን በመቀበል ማለት ነው። ይህን በመቀበል ሰላም ይመጣል። ግን አብረው ያቀረቡት አዲስ ሀሳብ ዘለንስኪ ሳይውል ሳያድር የአውሮፓ ህብረት አባል ደረግ ብለዋል። በዚህ ግርግር ማለት ነው። የአውሮፓ ህብረት አባል ለመሆን ከቅድመ ሁኔታዎች አንዱ ሙስና መጥፋት ነው አለበት። በዚህ ፌል ያደርጋል የዩክሬን መንግስት። $100 ሚሊዮን ተበልቶ የዚህ አውራ የነበረው የእሳቸው የሙዚቃ የቲያትር ኩባንያ ሼር ነበረ
ቀኝ እጅ ነው። በእሳቸው ስም ነው ሁሉ ነገር የሚሰራው። ቤቱ ሲፈተሽ በ5 ነው በ6 መታጠቢያ ቤት ውስጥ የወርቅ መቀመጫ የወርቅ ከወርቅ የተሰራ የዩክሬን ሕዝብ በዚህ ውስጥ በዚህ መከራና ችግር ውስጥ በጦርነት ውስጥ እያለ በዚህ መከራና እንትን ውስጥ እያለ ሰውየው የወርቅ መቀመጫ ላይ ነበረ። እኔ ወርቅ ይወዳል ከተባለ እኔ ትራምፕን ነበር ወርቅ የሚወዱ አድርጌ የማየው። ዩክሬኖች እንደዚህ እንደሚወዱ አላቅም ነበር። በእውነት ነው የምነግርህ። እንዲህ አይነት ሙስና የጽህፈት ቤት ኃላፊያቸው ጭምር ገና ምርመራው እንደቀጠለ ነው እና ዩክሬን በዚህ ባለችበት ሁኔታ ቶሎ የአውሮፓ ህብረት እንታቀፍ የሚል ነው እና ደግሞ ራሽያ ካቀረበችው ቅድመ ሁኔታ አንዱ የአውሮፓ ህብረት አባል አትሆንም እንደ በፊትማ ጠው የነበረው እኮ የኔቶ አባል እንዳትሆን ነው እንደ አንድ ቅድመ ሁኔታ አስቀምጠው የነበረው ፕሬዚደንት ፑቲን። አሁን የአውሮፓ ህብረት መሆኑ በአሜሪካም ድጋፍ አለው እኮ ትራምፕ ይሄን አንስተዋል። አዎ፣ ግን ራሽያ ካስቀመጠቻቸው ነገሮች አንዱ የአውሮፓ ህብረት አባል አትሆንም ነው። የአውሮፓ ህብረት አባል አትሆንም። ገና ብዙ ዝርዝር አለ እኮ ወደ ቋንቋ የራሽያኛ ቋንቋ በዩክሬን እንዲነገር ያው የምንድን የሚባለው ብሔራዊ ቋንቋ ነው። በዛ ወደዛ መመለስ አለበት። ብዙ ጥያቄዎች አሉ እና ምርጫ ያካሄድ ነው። አሁን ማናቸው ዘለንስኪ ያደረጉት አንድ ኮምፕሮማይዝ ምርጫ እንዲደረግ ፈቃደኛ ሆነዋል። ኢቨን ስምምነት ላይ እንዲህ ባለበት ሁኔታ ማለት ነው። አንዳንድ ቅርብ ሁኔታ አስቀምጠው ለዚህ ዝግጁ ነኝ ብለዋል። ተስፋ የምናደርገው አሜሪካ እንግዲህ አይ ቲንክ የመጨረሻዋ ነው። ይሄ የኢኮኖሚ ዞን ይሁን የሚለው ሲሪየስ ኖት የመጨረሻው ነው። ይህንን ዘለንስኪ ይቀበሉታል። ዘለንስኪ ከሶስቱ አውራዎች ጋር ሆነው ሊቀበሉት ይችላሉ የሚለውን ነገር ስታይ በጣም አሳሳቢ ነው እና በየጊዜው ከአውሮፓ መሪዎች የምንሰማው ከኔቶ ዋና ጸሐፊ የምንሰማው ራሽያ መጀመሪያ 10 ዓመት ነበር፣ ከ10 ዓመት በኋላ ትወጋናለች ነበር። ከዛ 5 ዓመት ዝቅ አደረጉት። አሁን ከ3 ዓመት በኋላ ዝቅ አደረጉት። ጭራሽ በቀደም ዕለት እንደውም አውሮፓውያን እኮ ይሄን ስትሰማ እኮ ጦርነቱን የፈለጉት ይመስላል። ከራሽያ ጋር የመዋጋት ፍላጎት ያደረባቸው ነው የሚያስመስለው። ከፍተኛ መነሳሳት ነው የሚታየው በእነዚህ በሶስት ሀገሮች። ግን አሜሪካ ያው ቤዚካሊ የአውሮፓና የአሜሪካ እንትን አሁን የለየን የመጣው ነገር ግን እነሱ ያሉት እንደውም የኔቶ ዋና ጸሐፊ ምን ብሏል? ይህን ደጋግሜ መናገር እፈልጋለሁ። አያቶቻችንና ቅድመ አያቶቻችን የተጋፈጡትን ዛሬ መጋፈጥ ብንችል ነጻነታችንና ይሄ እንደ በቀድህ ነጻነታችንና እንትናችን ይጠበቃል። ምን ማለት ነው አላቅም። ይሄ ኮሮግራም ያጋባ አያቶቻችን ማለት አያቶቻችን ሲሉ የሁለተኛ ዓለም ጦርነት ነው። ቅድመ አያቶቻችን ሲሉ የአንደኛ ዓለም ጦርነት ነው። አሁን ምን እየፈለጉ ነው? ድብልቅ ያለ ሶስተኛ ዓለም ጦርነት እንዲነሳና ያኔ ያለቀውን ያህል ህዝብ ሊያልቅ ይሄንን ያጓጓል የሚሉትን ነጻነት እንድንጠብቅ ይሄንን ግራ የሚያጋባ ጊዜ ነው። አየህ እና ምን ብለው ተሳደቡ? ብዙ የአውሮፓ ሀገር ከተወሰኑት በስተቀር ታኝቷል ሀገር ሰላም ብሎ የሚል ንግግር ነው ማለት ወታደራዊ ዝግጅት እያደረገ አይደለም። ወታደር እንትን ማለት አለብን ምናምን መዘጋጀት አለበት ከሩሲያ ጋር ለመቅጠም። እንግዲህ እነሱ በካልኩሌሽናቸው እንደዚህ ነው እና እኛ እስከምናውቀው የኒውክሌር ኤጅ ነው አይደለም እኮ እንደ ድሮውም አይደለም። አሁን ዘመኑም ተያይዞ የማለቅ ጉዳይ ውስጥ ነው የሚገቡ። ሰውየው መነካው ትናንትና አያቶቹና ቅድመ አያቶቹ እንደዚያ የተጨፋጨፉት በመድፍ ነው። በኒውክሌር አይደለም። ጦርነት ቆሞ ደከማቸው እንጂ አይቻልም። በመድፍ መጨረስ አስችል ዝም ብለህ ስትጨርስ ትኖራለህ እንጂ ብዙ ነን ደግሞ እንወልዳለን ከስር ከስር። አየህ አሁን መጨረስ ከፈለክ ግን ትቢያ ትሆናለህ በኒውክሌር። ስለዚህ አሁን ከኒውክሌር ጦርነት በኋላ እኚህ የኔቶ ዋና ጸሐፊ የሚስተርሩት የታያቸው ፍሪደም የቱ ነው? ህዝቡ ካለቀ በኋላ አንዳንድ ቀን የሰው አንደበት በሰይጣን ይጠለፋል እንዲህ ያልኩት እኚህ ሰውዬ ይህን እያወቁ የሚናገሩት ነገር የለም ያለ በዓለማችን ላይ ቁጥር 1 የኒውክሌር ክምችት ያላት ሀገር ራሽያ ናት ይላል። እሺ እንደው አሜሪካንስ ውቅያኖስ ተሻግሮ ነው ላይ መታኝ ይችላል ወይ እዛ ጋር ትችላለች። እዛው በር ላይ ሆነ ያሉት እንደዚህ አውሮፓዎች እንዳሉ ከራሽያ ጋር የተያዙ ናቸው እና ከኒውክሌር ባሻገሪቱ ነጻነት የታያቸው ወይስ እኛ ቶታሊ የሆነ ግራ የሚያጋባ ነው? እነሱ ናቸው እኮ ሙቹዋል ምንድን ነው ዲስትራክሽን ሙቹዋሊ አሹርድ ዲስትራክሽን ያሉት ማድ ብለው በምህጻረ ቃል የጻፉት ማለት ነው። ለዚህ አማርኛን በደንብ የሚፈታው አብሮ ማለቅ
ወይም ተያይዞ ማለቅ ከተያይዞ ማለቅ በኋላ እኚህ የኔቶ ዋና ጸሐፊ የታያቸው የነጻነት ጊዜ የቱ ነው? ጃፓን ላይ እኮ ያን የወደቀው ነገር እኮ ጥሩ የሚያሳየው ነገር አለ እኮ። አሁን 80 ዓመት እንኳን ተቆጥሮ ያን ያህል ህዝብ ካለቀ በኋላ እኮ አሁንም እኮ መሬቱ የማያበቅል እዛ አካባቢ የሚወለዱ ሰዎች አሁንም በዚህ በጄኔቲክስ ጉዳት የሚደርስባቸው ከዛ በኋላ ህይወት እንዴት ሊኖር ይችላል? በተለይ በአሁኑ ዘመን ያኔ የዛሬ 80 ዓመት የነበረውን ቴክኖሎጂ ምን ያህል የላቀ ቴክኖሎጂ እንዳለን አሁን የሚያሳይህ ዘፈሪ ፓርት ቭላዲሚር ፑቲን ሁለት ንግግራቸውን እናስታውስ። እሱ ንግግር እኔ ያለኝ ለብቻዬ ሴቭ አድርጌዋለሁ እና ቀስ ብለው ምንም እንትን በሌለው በለውሳስ እንደ ጨዋታ አይደለም የምናየው ምንም እንትን በሌለው ማን ነው ፑቲን ይህን ጦርነት የሚያዩት በአጠቃላይ የኔቶን አንዱ የዶናልድ ትራምፕ የሰላም ሀሳብ በጣም ደስ የሚልህ የኔቶ መስፋፋት የሚባለው ነገር ወዴትም እንዳይሄድ ከዚህ በኋላ ዩክሬንን የኔቶ አባል እንደማትሆን ነው ይላል። ጎረቤቶቿንም ራሽያ እንዳትወጋ የስምምነቱ አካል የራሽያው መሪ በአጠቃላይ የኔቶን መስፋፋት የሚመለከቱት ራሽያውያንን እንደ ራሽያውያን የማጥፋት ተልዕኮ አድርጎ ነው የሚያዩት። የሶቪየት ኅብረት ስትፈርስ 25 ሚሊዮን ራሽያውያን ራሳቸውን ከሀገር ውጭ ነው ያገኙት። ምዕራባውያን እየሄዱ ያሉት ከተለያዩ ዳይናሚክስ ጋር በመስራት ገለልተኛና ተገላልባን ያደረጉት ያንኛውን የራሽያን ህዝብ ማለት ነው። 25 ሚሊዮን የዛሬ በኢትዮጵያ 1983 25 ሚሊዮን ዛሬ 70 ሚሊዮን አይሆንም ይሆናል። ስለዚህ ሰው የሚያየው ሶቪየት ኅብረት የሚለውን ነው። አክቹዋሊ ግን እያጠፉት ያሉት ሂስቶሪካል ራሽያን ነው። ጋዜጠኛው ሲጠይቃቸው ምንድን ነው ያሉት? ሁ አር ዩ ብሎ ጠየቃቸው። የአሜሪካ ጋዜጠኛ አጠያየቁን ታውቃለህ? ይህ ጥያቄ ሌላ አይገባኝም። ሁ አር ዩ ምን ማለት ነው? ሁ አር ዩ ብሎ ሲጠይቃቸው አይ አም ራሽያናል። ስለዚህ ንግግራቸው ምንድን ነው እንዳለ ከፈለክ ደግሞ ራሱ ዩክሬን ራሽያዊ ነው። ራሽያን ከራሽያ ነው እያቆራረጣችሁ ያላችሁ እናንተ አይደለም የኔቱንትን። ስለዚህ ከማዕከል ከሴንተር ራሽያ ሴንተር ያንን ህዝብ በመሰረተ ልማት ማግኘት አለብኝ። በማንኛውም ነገር ያ እትብቱ መኖር አለበት። እኔ ለዚህ ነው የወጣሁት። ራሽያን አድናለሁ። ይሄ ማለት የቤላሩስን አንድነት ምናምን አልነካም። ነገር ግን ባሉበት ቤትም ሀገር በታሪካዊ ቦታቸው ነው ያሉት። 1000 years history ነው የሚሉት። ስለዚህ ፕሮቴክት ዘም የሚል ነው የቭላዲሚር ፑቲን አባባል። አሁን አውሮፓውያኖች ጋር ብታዳምጥ ዴሞክራሲ ምናምን የሚሉ ቶታሊ ይሄ እናንተ የምናውቀው ኢሞሽን እንደዚህ አይነት ነገር የላቸው። አሁን ሁለቱን አይንና ናጭ አድርገዋል። ነገ በታሪክ አጋጣሚ ተመልሰው የማያወሩ ናቸው። እንደዚህ አድርገዋል። ስለዚህ አሁን የቭላዲሚር ፑቲን አቋም ይሄ ነው። ምን አሉ ሲናገሩ ልብ አድርግ። ሂትለር ነው አይደል እንደ ሁለተኛ ዓለም ጦርነት የጀመረው። የኒውክሌር መሳሪያ በዓለማችን ላይ ቁጥር 1 ቭላዲሚር ፑቲን ናቸው። እና ምን አሉ? ራሽያ ማትኖርበት ዓለም ብዙም አያጓጓኝም አሉ። ይሄን ያልኩት እኔ አይደለሁም አይደል? ራሽያ ወይ ሞት እኮ ነው። ጥርስን አወልቀዋለሁ ልል እችላለሁ እኔ። አርገው በለበት ስቅብኝ አያስገርምም። ማይክ ታይሰን ሲል ግን በሕግ አምላክ ትላለህ። የማረግ አቅም ያለው አንገትህን ከራስ ላይ በጥሶ የመጣል አቅም ያለው ሰው ነው። እንጀራው የሆነ ሰው ነው። ስንት ሰብአዊ ፍጡር መድረክ እንዳንደባለለ ታውቃለህ። ዩሲ ይሄን የተናገሩት ቭላዲሚር ፑቲን ናቸው። የዓለማችን ከፍተኛ የሆነ የኒውክሌር ክምችት ያው ሰው የተባበሩት መንግስታት ዋና ጸሐፊን የተለያየ ኮንፈረንስ ላይ ነው የምሰማቸው ጊዜ እንዲህ ያለ የተባበሩት መንግስታት ሽባ ሆኖ የተቀመጠበት ዘመን አይቻልም። ስለዚህ ሰውየው እንደዚህ ሲደመሙ ሲሪየስ ሆኖ ማዳመጥ ያስፈልጋል። እና በአውሮፓውያኖቹ በኩል እየተገፋ ያለው ነገር የፕሬዚደንት ዶናልድ ትራምፕ ጥረት ፍሬ አፍርቶ እሳቸው እንደተመኙት በገና ጥሩ በዓል ቢያሳልፉ ዓለምም እፎይ ቢል